ፊዮሪ ደወለች። አንሳት አይደል? ምቹ ፈራው ነች። ምን ይስራ ነገር አለ? ጥሩ ነገር ሊሆን ይችላል። አንሳ። ቆይ ኩላሊት መለገስ አልችልም ምናምን ብትለኝስ? እስኪ ያልሰው ነው ሁሉም ነገር ተሰማል። ይሻላል። አዎ ሄሎ ፊዮሪ። ሄሎ ብሩኬ፣ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? እኔማ ደህና ነኝ። እንዴት ልትደውይ ቻልሽ? አይ ምንም፣ እንዲሁ ዝም ብዬ ነው። ዛሬ አጋጣሚ ትምህርት ቤት ስላልመጣሁኝ ምን አዲስ ነገር አለ ብዬ ልጠይቅህ ነው። ግን ይህን ልትይኝ ብቻ ነው? አዎ፣ ሌላ ምን ይኖራል ብለህ ነው? እሺ በቃ እሺ በቃ። መልካም ቀን። ፊዮሪ። አቤት ዙፋኔ። ሀኒች ሁሉንም ነገር ነግራኛለች። ምን ነገረች? ኩላሊት በመለገሱ ዙሪያ እናትሽ እንደተስማሙ ነግራኛለች። ፊዮሪ ምን ነው ዝም አልሽ? የሆነ ነገር በይኝ እንጂ። ልክ ናት። ዛሬ ሆስፒታል ሄደን አንዳንድ ነገሮችን ቼክ አድርገን ነበር እና ምን አሉሽ? ተስፋ ያለው ይመስለኛል። የተወሰኑትን ደግሞ ሪዛልታቸውን ነገ ተብሏል። ከዛ ሁሉም ነገር ይታወቃል። ይሄ ማለት ለማየ ኩላሊት መለገስ ትችያለሽ ማለት ነው? እሱ መደምደሚያ ላይ ለመድረስ እንኳን ገና ነው። ግን እስካሁን የወሰድኳቸው ምርመራዎች ጥሩ ነገር እንዳለው ነው የተነገረኝ። መስገን ፊዮሪ፣ የምር ምን እንደምልሽ አላውቅም። ብሩኬ ረጋ በል። ገና እኮ ነገሮች ተጀመሩ እንጂ አላለቁም። ቢሆንም እንደዚህ አይነት ተስፋ ያለው ነገር መስማት በራሱ ለኔ ትልቅ ነገር ነው። እሺ በቃ ነገ ስንገናኝ ደግሞ የቀረውን እናወራለን። እሺ ፊዮሪ፣ ባይ። እሺ ቻው። የኔ ልጅ እማዬ 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 የኔ ልጅ እማዬ ቆንጆ ልጅ ይህን ቃላት እኮ ከአንቺ ለመስማት ብዙ ጊዜ ጠብቄያለሁ። እንዴ ይሄ እኮ በጣም ትልቅ ዜና ነው። አዎ እንዲቹ ብቻ ምን እንደምልሽ አላውቅም። የዛሬው ምርመራ ትንሽ ተስፋ አለው ማለት እኛም ተስፋ አለን ማለት እኮ። አዎ በደንብ ተስፋ ይኖረናል። ተመስገን አምላኪ። አንቺ በቃ ወደ ቤት ተልበሉ። እሺ ነው ከአንቺ ይህን ቃል ለመስማት እኮ ብዙ ጊዜ ጠብቄያለሁ። እኔም እኮ እማዬ ብዬ መጥራት ባንቺ መታቀፍ ጠረንሽን እኮ ማሽተት ናፍቆኝ ነበር። የኔ ልጅ እስከ ዛሬ ስላጎደልኩብሽ እናትነት ይቅርታ አድርጊልኝ። አሁንማ ሳልወድ በግድ ይቅርታ እንዳደርግልሽ አስገደድሽ። እንዴት? ቢያንስ በራሴ ተነሳስቼ ኩላሊት እለግሳለሁ ስል ደህና ስትንሰፈሰብልኝ ያየሁ እና ለካችሁ ሴት ትሳሳልኛለሽ ብዬ እንዳስብ አደረግሽ። ቆይ እንደማልሳሳልሽ ነበር እንደምታስብ? እስከ ቅርብ ጊዜ አዎ፣ ምንም የምትሳሽልኝ አይመስለኝም ነበር። እንዲሰማሽ ስላደረግኩሽ ይቅር በይኝ። አሁን ደግሞ ሰው መርዳት ስፈልግ ከጎኔ ስትሆኚ እስከ ዛሬ ያሳጣሽኝን ነገር የመለስሽልኝ ያክል የተሰማኝ። እኔ እኮ ሰው መርዳትሽን አልጠላሁም፣ ነገር ግን ለአንቺ ስለማስብልሽ። የብሩኬ እናት እኮ ለእኔ ሰው ብዬ ማረቃቸው አይደለም። እሱን አውቃለሁ። ግን ከብሩኬ ጋር ለምንድን ነው አብራችሁ ያልሆናችሁት? እማዬ በቃ አሁን ሻወር መውሰድ አለብኝ። ላለመናገር ነው አይደለም? አይደለም። እና እንድነግርሽ ከፈለግሽ በቃ እንደ ልጅ ተንከባከቢኝ፣
አታይኝ። ያኔ እነግርሻለሁ ሁሉንም ነገር። እሱን እኮ እኔ አልችልበትም። እንግዲህ አዝናለሁ ማሚ። ወይኔ አሁን ቆይ እንዴት ነው የማደርገው? ምንድን ነው የማደርገው? አላውቅም። እንዴ ጋሽ ምን ያደረከው? ዞረ ጋቢና ግባ። ሰላም ነው አይደል? ዞረ ጋቢና ግባ አልኩህ እኮ። እሺ ጋሽ አናግረኝ እንጂ ምንድነው አናግራለሁ ያልከኝ? እኔ የምልህ ከትእዛዜ ዝንፍ እያልክ ነው እንዴ? ማ እኔ? አዎ አንተ። ኧረ ጋሽ ምንም ዝንፍ አላልኩም። ታዲያ ምንድን ነው እየተሰማኛል? ምን ተሰማ? የሆነ የዋሸኝ ነገር ያለ ይመስለኛል። እኔ የምለው አትገናኝ ካልኩ ሴት ጋር እየተገናኘ ነው እንዴ? ኧረ ጋሽ ደግሞ ከሷ ጋር ብገናኝ እስከዛሬ መረጃ ደረሰን ብለህ እንዴ? ሊደርሰኝ ይችላል። አይ ጋሽ በእርግጠኝነት እኮ ትምህርት ቤት ገብተህ መማር ትችላለህ ስትለኝ እኮ የሆነ ሰው እንደመደበክብኝ በደንብ አውቃለሁ። እንዴት እንደዚህ ልታስብ ቻልክ? ምክንያቱም የአባቴ ልጅ ነኝ። አባቴ ምን ሊያደርግ እንደሚችል እንደማይችል በደንብ አውቃለሁ። ጥሩ። ታዲያ ያነዝናዛ መምህር ለምንድን ነው የፈለገኝ? ማ አቶ ደሳለኝ? አዎ አቶ ደሳለኝ። እኔ እንጃ ለምን እንደፈለገ። ምን ፈልጎ ነው? እኔ እንጃ። እኔ በምን አውቃለሁ ለምን እንደፈለገ? የሆነ ነገር ማን እንደፈለገ ያስታውቃል። አንድ ፊቱን እንደ ሰው ይሄን ፈልጌ ነው አይለኝም። ኧረ ጋሼ ዝም በል። እንደውም አንተ ነህ እንደዚህ አይነት ነገር ውስጥ ገብተህ ብታሰቃይ። በላውን ውረድና ወደ ቤት ሂድ። እሺ ቀድመሽ የምትሻለ ትናንሽ ፊትሽ ጥሩ አይደለም። የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። ግቢ ልብስሽን ቀይሪና የሚበላ ነገር ቀምሰሽ ማናገርሽ ነገር አለ። በእናትሽ ምን ተፈጥሮ ነው? ምንም አልተፈጠረም። ይልቁንስ ቶሎ ብለሽ ቀይረሽ ነው። እጠብቅሻለሁ። ጨርሽኝ እኮ ምን ላድርግ? አልጠግብሽ ብዬ እኮ ነው የእኔ ቆንጆ። የኔ እናት የኔ ልጅ ንገሪኛ። ምን ልንገርሽ? ስለ ብሩክ ነው።
ብሩኬ እዚህ ትምህርት ቤት ስገባ ብቻውን ወንበር ላይ ቁጭ ብሎ አይቼው ከዛ እሱ ጋር ሄጄ ስቀመጥ አትቀመጪም በሚል ጸብ ነበር የተዋወቀ። ለምንድን ነው አትቀመጭም ያለሽ? ያና ቦታ ስለሆነ ነው። በሰዓቱ ደግሞ ከእሷ ጋር ተጣልቶ እሷ ደግሞ ክፍለ ሀገር ጥላ ሄዳ ነበር። ሀና ማለት እቺ ባለፈው ከአክስቷ ጋር መታዝ ያናገረች ልጅ ናት? ብሩክ እሷን ነው የሚያፈቅረው? አዎ እሷን ነው የሚያፈቅረው። በወቅቱ በምን ነበር የተጣሉት? ድንገት ከተዋወቀችው ልጅ ጋር በ10 ቀን ቁማር ፍቅር አስይሻለሁ አላት። እሷ ደግሞ አታስይዘኝም ብላ ተወራረዱ እና ግን አፈቀረችው። ብሩክ ደግሞ አይንን ሲሰማ አበደ። ይሄ ማለት እኮ ሀና ለብሩክ ፍቅር የላትም ማለት ነው። እኔም እንደሱ አስቤ ብዙ ታግዬ ነበር እና አልተረዳሽም? ከዛ በመሀል አደጋ ደርሶበት የመርሳት ችግር አጋጥሞት ነበር እና በረሳ ጊዜ ደግሞ እኔም ብቻ ነበር የሚያስታውሰው። ከዛስ ለተወሰነ ጊዜ አፈቅርሻለሁ ብሎ አብረን ቆንጆ ቆንጆ ጊዜያቶችን አሳለፍን። ከዛን ግን ማስታወስ ሲችል ተወሽ? አልተወኝም። እና ምን አደረገ? ከትውስታ በፊትና ከትውስታ በኋላ ሁለት የሚያፈቅራቸው ሴቶች ኖሩት። ከዛን ግን መምረጥ ግዴታ ሲሆንበት እሷን መረጠ። እና ዝም አልሽ? አማራጭ አልነበረኝም። እማዬ ከብሩኬ ጋር ብዙ አለም ነበር፣ ግን ደግሞ በቃ ፈጣሪ አልፈቀደው። ወይኔ ኤልሳ፣ ለመሆኑ ሀና ታፈቅረው የነበረውስ ልጅ? እማዬ በቃ ተይኝ። የኔ ልጅ ይህን ሁሉ ስቃይ ብቻሽ እንድትሰቃይ ስላደረኩሽ ይቅርታ። የኔ ልጅ በጣም እንደምወድሽ ታውቂያለሽ። ከምንም በላይ ደግሞ ማታሽኝን ነገር ደስ ይለኛል። አረ ማሚ በእናትሽ እያስጨነቅሽኝ ነው። ትምህርት ቤት እኛ ትምህርት ቤት ምን ተፈጠረ? አዎ እናንተ ትምህርት ቤት ርዕሰ መምህሩ ደውሎልኝ ነበር። ነገ እንደሚፈልገኝና ቢሮ ሂጄ እንዳናገረው ጠይቆኛል። ማንን? አንቺ? አዎ እኔን። ምን ነው ደነገጥሽ? አይ ለምን ፈልገውሽ ነው እንዴ? ቆይ ሲጀመር ስልክሽን ከየት አምጥተው ነው? ያኔ ስትመዘገቢ የወላጅ ፎርም ላይ ሞልቼው ነበር፣ ከዛ ነው። አሁን ለጠየቅኩሽ ጥያቄ ትክክለኛ መልስ እንድትሰጭኝ እፈልጋለሁ። ለምንድን ነው የጠሩኝ? ምንድን ነው ማሚ? ያጠፋሽው ጥፋት አለ? የለም። ታዲያ ያለ ምክንያት ነው እንዴ ጠሩኝ? ማሚ በእናትሽ እያስጨነቅሽኝ ነው። መቼም የገባሽልኝን ቃል ትተሽ ከያሬድ ጋር እንደገና ማውራት አልጀመርሽም አይደለ? ቤዛ መልሽልኝ እንጂ። ማሚ በቃ አልዋሽሽም። ያሬድ ከአባቱ ጋር ተጣልቶ ከቤት እንዳይወጣ አግተውት ነበር። ከዛ በስንት መከራ ሲመለስ ማውራት ጀምረናል። ማገት? ለምን እንዴ? ልጁ ለምን ያገታል? እሺ እኔ ለምን እንደፈለጉኝ መገመት ትችያለሽ? ማሚ አላውቅም። ከሆነ ጥሩ፣ በቃ ሂጂ ግቢ። ይሁን የደበቅሽ ነገር አለ። የኔ ልጅ ተዘጋጃችሽ? አዎ ተዘጋጅተሽ። እሺ በይ ቁርስ ደርሷል። እንዴ ወይ ከመቼ ጀምሮ ነው ደግሞ ለኔ ቁርስ? ከዛሬ ጀምሮ ነው። ከዛሬ ጀምሮ ለምን?
ምክንያቱም እናትነቴ በይፋ የታወጀው ገና ትናንት ስለሆነ። ይሄን ያህል የተለየ ምን ሰርተሽልኝ? ይልቅ ነይና እናትነቴን ከተቀበልሽ በኋላ ያዘጋጀውልሽን የመጀመሪያ ቁርስ ብይ። እሱስ ልክ ነሽ። እሺ በቃ ነይ እዚህ ያልኩሽ እኮ ነይ እዚህ ብይ። እሺ እኔ ልጅ በቃ ላምጣልሽ። የኔ ቆንጆ ልጅ ምን ችግር አለ? እናትሽ ጀምረሽ እኔ የምለው ማምርት ነው ያሬድና የበዛ ወላጆች አቶ ደሳለኝ እንደሚያዋሩ ካወቅሽ አንቺ ለምን አበሻሻቱ? ለምንድን ነው አብራችሁ ማለት? ምክንያቱም ስምጣላቸው ስለሆንሽ ነው። እና ይሆንክ እንደሆነስ? እና ይሆንሽ እንደሆነማ የእነሱ ጉዳይ ይመለከትሻል። ሰማኛለሁ። በቃ የተማሪዎቻችን ጉዳይ ስምጠሪና የዳይሬክተር ጉዳይ ብቻ ሳይሆን የሁላችንም መምህራኖች ኃላፊነት ነው። ገባ? ተይ ይህን ሪፖርትሽን ወደዛ ነው። ድሮም ክርክር አንቺ መቼም ማለታሽ እንዴ የሆነች የ85 ዓመት አሮጊትም ወዲህ ውስጥ አለች። ነገረኛ አሮጊት ብልጭ ቅጭ አይመርሽ ማለት ያቤት ደህና ነህ? ደህና ነኝ። ቦኬራ የከፋ ትመስላለህ። ምን ያጋጠመኝ ችግር አለ እንዴ? ምንም ያጋጠመኝ ነገር የለም። ችግር የለም። እኔ የምልህ ቦቸራ ስለ እህቴ የተገኘ ምንም አይነት ፍንጭ የለም? ምንም የተገኘ ፍንጭ የለም። አይዞህ ትገኛለች። እሺ እሺ፣ የተሻለ አመሰግናለሁ። ቦኬራ የሚያስፈልግ ነገር ካለ በግልጽ አልነግረኝ። እሺ በቻልኩት አቅም አግዛለሁ። እሺ በቂ አመሰግናለሁ። ናስኪ ቦኬራ አራት ሺህ በቂ ነው። እውነት አልቀበልም። እውነት ነች። እውነት ይህ ምንም አይደለም። ያዘቦች ቲያሪ በጣም አመሰግናለሁ። የምትፈልጉት ታይም ዝግጁ ነኝ። እሺ አግዛለሁ። ይገርማል። የሰው ልጅ ቶሎ ነው የሚቀየረው። የቦቸራ ግን በጣም ተለየ። ይህንን ምስ እስኪ መረድ አስቢ። ሙታለች የተባለች የትምህር ምናወጡ እንደገና ለብላ ስደውል ምን አይነት ስሜት ነው? አለማበጡ ምስስ ነው። ለነገሩ ከምንም ነገር በላይ ግን ሳቅና ጨዋታው መቼም ነው የማይረሳ። ጉድ ሞራል ትሻል ሜሮንዬ። ጉድ ሞራል እሱ ደግሞ ምን ማለት ነው? የጉድ ሞራል ማለት ነው። አትሸርዬ ግድ ሞርኒንግ ነው የሚባለው። ለፈትርሽ ብዬ ነው እባክሽ። ምን የመሰለ ይኸውልሽ የዶሮ አይን የመሰለ ቡና ላይ ያመጣሁልሽ። ቴንክ ዩ ቦቸራ። ታካቲዚ የትሸር ሜሮን አልሰማሽኝም እንዴ? ታካቲዚ እኮ እሱ ምን ማለት ነው? ታካቲዚ ማጣቂ ምን የተሰማርሽው አንቺ እኮ ነሽ። አንቺ ንገሪኝ እንጂ አስተማሪው አንቺ አይደለሽ እንዴ? ትሸር እኔ እንደዚህ አይነት ቋንቋ አላውቅም። ይኸውልሽ የኔ ቦቼክስን እንግሊዝኛ እኮ ማንም አይፈታውም ስል እኮ እኔ እኮ ውሸቴን እኮ አይደለም። ቆይ ይሄን እንግሊዝኛው ማን አስተምሮበት? እንግዲህ ትሸርዬ ምንድነው ጨዋታ ያነሳዋል ይባላል። የኔ ቦቼክስን እንግሊዝኛ ማንም ሰው አይፈታውም። በቃ ለነገሩ ታካቲዚ ያልክ ማን ይፈታው ይችላል? እኔ የምለው ትሸር ሜሮን እቺ ነገር ግን ስትገለበጥ ፍቺ የላትም። ወዴት ነው የምትገለበጠው? ወደ አማርኛ ነው፣ ወደፊት አይሆን። እኔ እንደዚህ አይነት ቃል አይቼም ሰምቼም አላውቅም። እንዴ ወይኔ ቦቴ! እና እየተላጡብኝ ነበር ማለት ነው? እናማ የግቢው ተማሪ በሙሉ ነው በአጠቃላይ። አይ ቦቸራ የምትናገረው ነገር ምንም እየገባኝ አይደለም። እንደው ትጀርጂ እሺ በይ።
እሺ በይ ትጀርዬ፣ ግድ የለሽም። እሺ በይ። ምን እየሆንክ ነው? ተነስ እንጂ ትጀርዬ፣ የምጠይቅሽን ጥያቄ እሺ ብለሽ ካልመለስሽልኝ እዚሁ ድፍት እንዳልኩ እቀራለሁ እንጂ አልነሳም። እሺ ተነስ፣ ግድ የለህም። መጀመሪያ እሺ በይ። እሺ ተስማምቻለሁ። ተነስ። ተስማማሽ? አዎ ተስማምቻለሁ። ጎበዝ። እሱ እሺ በልሽ ትጀርዬ። እሺ ምንድን ነው የሆንከው? ተናገር። እንግዲህ ምንድን ነው ትቸር ሜሮንዬ፣ ሁሉም መሀይብ በመሆኔ ሙድ እያዙብኝ ነው። እናማ ምንድን ነው ይኸውልሽ፣ ዛሬ ደረቴን ነፍቼ በሰላም እዚህ ግቢ ውስጥ እንድውል ፍቻቸው ትንሽ ከበድ የሚል ጠንከር ያሉ 2 እንግሊዘኛ ቃላቶችን አስረጅ ከነፍቻቸው። ምን ያደርግልሃል? የሄጄ ደረቴን ነፍቼ እግሬን ሰቅዬ እጠብራለሁ። አትቸርዬ፣ በቃ አንተ ደረትን ለመንፋት ነው የእንግሊዘኛ ቋንቋ ማወቅ የምትፈልገው? ታዲያ እንግዲህ ፈረንጅ አላዋራበት ደረቴን ነፍቼ ከጠበርኩ አይበቃም እንዴ? ይበቃል። እሺ ምን አይነት ቃል ነው ማወቅ የፈለግከው? አንተ ሐመዳምና አንተ ጉጥ እግር የሚሉትን እንግሊዘኛ ፍቺዎች ካወቅኩ በቂ ነው። ምን እንዴ? ምን ነው ትቸር ሜሮን? ምን ነው? አይ ልጆቹ ላይ ያየሁትን ምልክት እኮ አየሁብሽ። እንዴት አይነት ነገር? እንግሊዘኛ ቃል ስጠይቃቸው የማይባቸው ምልክት ነዋ እኮ። ምን አይነት ምልክት? ምን ያው ልክ አንቺ እንደሆንሽ ነው ትቸርዬ። ቆሽ አንተ ከስድብና ከዚህ አይነት ነገር ውጭ ሌላ እንግሊዘኛ መማር የምፈልገው ነገር የለም? እንደሱ ነው እንዴ? የጨዋ ቃል እንፈልግ እንዴ? እሱ ይሻላል። ትቸርዬ ይኸውልሽ አንድ መከጅላት ልጅ አለች እና ምን አሰብኩኝ፣ የኔ ድንብላል፣ የኔ ኮረሪማ፣ የኔ ዝንጅብል እያልኩ ላቆላመጣት ፈለግኩና ቃል እንድትነግሪኝ ነው እንግሊዘኛ። እና ነገርኛ በእንግሊዘኛ ቃል ምንድን ነው የምነግርህ? እንዴ የኔ ኮረሪማ፣ የኔ ድንብላል የሚለውን ቃል ነዋ። እሱ ሞተልሽ ትቸርዬ። አሁን ክላስ አለ ላስተምርልህ። እሺ እንዴ የነገር አስተማሪ ጋር ማለት እንዴ? ተማሪም አስተማሪም ሳልሆን ግን እውቀት ላይ በቃ የበረጠኩ ሰው እኔን አየሁ። አይ ትቸር ሜሮን ተቃጥላ ነበር ባንድ እንግሊዘኛ ጋር ወቸዱ እና አንቺ ታዲያ ለምን አልነገርሽም? ድንብላል በእንግሊዘኛ እና ምን አለበት? ስራ ፈት ድንብላል በእንግሊዘኛ። አይ ቦቼ፣ እሱ ማን የሚያደርገኝ ማለት ነው? ስፈልግህ አገኘሁ። ለምን? በራዳሬ ውስጥ እንዳለህ ነግሬክ ነበር። ሰብሊ ላይ የሚደርስ ማንኛውም ጥቃት እኔ ላይ እንደደረሰ ነው የምቆጥረው። እሺ ኦኬ። ወሬው አንቺ ጋር ደረሰ ማለት ነው? አዎ። ይኸውልሽ መሲ መኝኝ፣ እኔ ምንም አላደረኩም። ዝም ብሎ ስሜን ሲያጠፉት። ለምንድን ነው ስምህን የሚያጠፉት? ደግሞ እነማን ናቸው? የኔና የሷን መቀራረብ የማይፈልጉ ሰዎች። ግን እኮ እኔም ያንተና የሷን መቀራረብ አልፈለግኩትም። ምናልባት አንቺ ጥሩ ጓደኛዋ ልትሆኚ ትችያለሽ። ሌሎቹ ግን ለሷ ጥሩ አይደሉም። ልታታልለኝ እንዳትሞክር። እኔ ላታልልሽ እየሞከርኩ አይደለም። ለግቢው አዲስ ቢሆንም ግን ማሰብ እችላለሁ። በአጭር ጊዜ ውስጥ ማን ጥሩ እንደሚያስብ ማን መጥፎ እንደሚያስብ ደርሼበታለሁ። ስማ፣ የሆነ ወጣ ያለ ነገር አለክ። እኔ ምንም አላማረኝም። የተባለው ነገር ውሸት በሆነ ብለህ ጸልይ፣ አሊያ እኔ መሲ ይቀየርብሃለሁ። ጥሩ፣ ውሸት እንደሆነ ሳይውል ሳያድር አሳይሻለሁ። ለማንኛውም ወሬው እውነትም ሆነ ውሸት አጠገቧ ላይ ካልፈልግ። ለምን? አትመጥናትም እኮ። እንዴት ነው ማልመጠናት? ማብራራት አይጠበቅብኝም፣ ምክንያቱም አይገባህም። አትመጥናትም አልኩህ፣ አትመጥናትም። ቆይ እዚህ ግቢ ስታፈቅሩን በህብረት ስታብዱን በህብረት ነው እንዴ? እብዶች መሆናችንን ካወቅ ተጠንቀቅ። እሺ? ጥሩ፣ ጠነቅቃለሁ አለቃ። በራዳሪ ውስጥ ነው ሰላዩ። አረ ቤዚቲ በእናትሽ በፈረሰኛው ጭንቀትሽን በልኩ አድርጊው። በእናትሽ ነው ወድጄ ነው እንደዚህ መሆነው። ወደሽ እንዳልሆነ እኮ ይገባኛል፣ ግን ደግሞ አንቺ ተጨነቅሽ። እሺ ምን አመጣሽ? እንደሆነ አሁንስ ምን አይነት እድል እንዳለኝ። ወይ ጉድ! ጠገቤ ቤዚ ማሚ መጣች? እባክሽ አልመጣችም። ታዲያ ለምንድን ነው እንደዚህ የተጨነቅሽው? ምንም። ይኸውልሽ አቶ ደሳሌ ለምንድን ነው እናቴን እዚህ ነይ ብሎ ያስጠሯት ብላ እኮ ነው እንዴ የተጨነቀችው። ቤዚ ይሄን ነገር ቅድም አውርተን አልጨረስንም?
ሄሉ እኔ ስሜቴን በደንብ አውቀዋለሁ። ታያላችሁ የሆነ የሚፈጠር ነገር አለ። ወይ ደግሞ ለማሚ የሆነ ቦታ ሄደን እንደውልላት። ደውዬላት ነበር አታነሳም። በቃ መኪና ውስጥ ሆና ሳሰማው ቀርታ ይሆናል እኮ ሄሉ። እኔም እኮ እንደዛ ነው ያልኳት። ሄሉ እኔ ቹቻ በእናታችሁ ጨነቀኝሽ። ምንድን ነው ማረገው? አይዞሽ የኔ እናት ምንም አይፈጠርም እኮ። ደግሞ እኮ ለሌላም ነገር ሊሆን ይችላል የጠሯት። እንዴት ሊሆን ይችላል? እስኪ አስቢው። ትናንትና እኔና ያሬድን አስገብተው እዛ ቢሮ እናዘዙን። ከዛ ደግሞ ዛሬ በነጋታው የኔንም የሱንም ወላጆች መጥራት። እሺ ምን ማለት ነው ይሄ? እሺ ቆይ ያሬድን አይተሽዋል ሄሉ? ከጸጋ ጋር መሰለኝ። ሄሉ በእናትሽ አንቺና ጸጋ አንድ ላይ ሆናችሁ አብራችሁ ትሆኑ። እሺ ይሄ ልጅ ምንም ሆነ ምንም ሰው ያስፈልገዋል። እሺ አብረን እንሆናለን። አንቺም ግን ተረጋጊ እሺ? ሄሉ ያታስቢ። እሺ ቆይ ቹቻ ማሚን የጠሯት ስለኔና ስለ ያሬድ ሊነግሯት ቢሆን ምንድን ነው እሺ የማደርገው? ትጋፈጫለሽ። እናቴንም ቢሆን? አዎ እናትሽንም። ደግሞ ቤዚቲ ሁሌ የምትይኝን ነገር አስታውሽ እሺ? ምንድን ነው እሱ? አንቺ አባትሽ ልጅ ነሽ። ችግር ሲያጋጥምሽ ተጋፍጠሽ እንጂ ፈርተሽ አታውቂም። ነይደ አሁና ቤዚቲ አሁን ትኩረትሽን ወደ እኔ አድርጊ። ወደ ሌላ ቦታ እንዳታይ። አቴንሽንሽን ለእኔ ስጪ። እሺ አሁን የምልልሽን ነገር አንቺ ደግመሽ ትይዋለሽ። እሺ ምንድን ነው? እኔ አባቴ ልጅ ነኝ። ምንም ችግር ቢያጋጥመኝ እወጣዋለሁ። እኔ አባቴ ልጅ ነኝ። ምንም ችግር ቢገጥመኝ እወጣዋለሁ። አሁንም ድገሚው። እኔ አባቴ ልጅ ነኝ። ምንም ችግር ቢገጥመኝ እወጣዋለሁ። ሶስተኛ ጊዜ ድገሚው። እኔ አባቴ ልጅ ነኝ። ምንም ችግር ቢገጥመኝ እወጣዋለሁ። አሁን በረጅሙ ተንፍሽ። አሁን እንዴት ነው? ጥሩ ነው። ቀለል ብሎኛል። ደግሞ ይኸውልሽ ሁላችንም አብረንሽ ነን እሺ? ይሄንን ከባድ ጊዜ አብረን እንወጣዋለን። ወይ ጣጣ! አሁን ደግሞ ምን ተፈጠረ? የሰብለ ነገር ግራ እየገባኝ ነው። እንዴ እንደ አባቷ ገሬ እኮ ነው እያየችኝ ያለችው። ምን ነው ትሪስ ታረጋት ላሻለች እንዴ? አዋ እስኪ አሁን ያሳየ። በኔ ላይ ነው ወይስ በፍሬሹ ልጅ ላይ ነው መናደድ ያለባት? እንዴ ደጋግሜ ይቅርታ ጠየቅኳት። ከዚህ በላይ ምን ልሁንላት? ያው ታውቄላ ሴት ልጅ የሚንከባከባትን ልሙትልሽ፣ ልነጠፍልሽ፣ አስፓልት ነውልሽ ምናምን የሚላትን አይነት ወንድ አትወድም። አንተ ደግሞ ምንድን ነው የምትቀባጥረው? ያለ ልክ ተንከባከብካት፣ እሷን መታ ናት ላይ ፊት እና ታዲያ ምን ላድርግ? ችላ በላት። አይ ኒድ ስፔስ ብላ የለ ሰፊ ጊዜ ስጣት። ስርስሯ የምትለውን ነገር ስታቆም ያኔ ራሷ ትናፍቃታል። በዛው በትረሳኝስ እንዴ? ትዝ ባለላትስ? አንተ እኮ ፌም ነህ። ትቅራ ከቆነጃጅቶቹ መሃል መርጣ አንዷን በእጅት አስገባል። ካሌብ እኔ የሴት ችግር አይደለም ያለብኝ። እኔ የማፈቅራትን ልጅ የማጣት ችግር ነው። እኔ እኮ ግርም የሚለኝ ቆይ ሰብለ ላይ የተለየ ነገር ምን አይተህባት ነው? ሰውን ለመውደድ የተለየ ምክንያት መኖር አለበት እንዴ? ይኸውልህ ብራዘር፣ እኔ ያለኝ ምክር ሰጥቻለሁ። እንግዲህ ምርጫ አንተ ነው። እኔ ሰብለን ካጣው ማበዴ ነው። ይኸውልህ ከማበድ በፊት የቲክቶክ ዩዘር ኔምህንና ፓስወርድን ስጠኝ አደራ። አንተን እየተጨነቅኩ አንተ ታሾፋለህ እና ብሬ መጨነቅ አለብኝ እንዴ? እንዴ ብትጨነቅስ ጓደኛ ጋር አይደለም እንዴ? ተጨንቄማ የምችለውን እየረዳው ነው። ያንተ ጭንቀት በዛ እንጂ። እንዲው ፈጣሪ ፍቅር ይዞ እንዲያሳየኝ እንዲው ምለምነው እሱን ብቻ ነው። ኧረ በእናትህ ሙርት ይዛለህ እንዴ? መቼም አትተኝም። መቼም ነው ፍቅር የሚባል ነገር የማይዘው። ፒስ ነው አለሁልሽ። ምን እሺ የሌላ አፕሊኬሽን? አዎ በጣም ደስ ብሎኛል። ምን ተገኘ? እኔና እናቴ እንደ እናትና ልጅ ሆነን። የምርሽ ነው? አዎ የምሬን ነው። ከመቼ ጀምሮ? ከትላንት ጀምሮ። ካልደበረሽ ስሜታችሁን ቀይሩ። እናትና ልጅ ያደርጋችሁን ነገር መጠየቅ እችላለሁ? በህይወቷ ለመጀመሪያ ጊዜ ውሳኔን ተቀብላ ከጎኔ መሆኗን አሳየች። ስለ የትኛው ውሳኔ ነው የምታወሪው? ስለ ኩላሊት ዶኔሽን ነው። ብቻ ተስማማች ልትኝ እንደ አይገርምህም? ከትላንት ወዲያ ሀናና አክስቷ ቤት መጥተው በጣም ለምነዋት ነበር እናማ በሀሳባቸው ተስማማችና ትላንትና ሄጄ አንዳንድ ምርመራዎችን ሆስፒታል አደረኩ። ታዲያ ውጤቱ ምን ሆነ? ጥሩ ነው። አንዳንድ ሳምፕሎች ሪዛልታቸው ጥቂት ጊዜ ይፈልጋል ብለዋል።
ብቻ ግን በጣም ተስፋ አለኝ። ደስ ይላል በጣም ቅዱስ ይሙት እንዴት ደስ እንዳለኝ አትጠይቀኝ። ደስ ስላለሽ ደስ ብሎኛል። አመሰግናለሁ። ደስተኛ ትመስያለሽ። ምን ተገኝቶ ነው? ፊትሽ እኮ በርቷል። የሌለ ነገር አትቀባጥሪ። ወሬውን ሰምተሽ ነው አይደል የመጣሽው? ምንድን ነው የሰማሁት? ስታሽ ያምርብሽ። ለማንኛውም ምን የሚያባብለኝ ሰው አልፈልግም። ብቻዬን መሆን ስለምፈልግ ይጅልኝ። ጓደኛዬ ናፍቀኝ ነው የመጣሁት። አልሄድም። ግን እኮ እኔ ሌላ ጓደኛ አለኝ። በዛ ላይ አንቺን አልፈልግሽም ብዬሻለሁ። እሱ አፍሽ ባልጎ ነው። ለዛ ደግሞ ትቀጫለሽ። እኔ ከልብሽ የነገርሽኝን ስለሰማሁ ትናፍቂኛለሽ። በቃ ግን እኔ እና አንቺ ተጣልተን ትንሽ ጊዜ እንኳን መቆየት አንችልም ማለት ነው? ስሚ ደግሞ ሲከፋሽ አልወድምሽ። ምንም ተወራ ምንም እንዲደብርሽ አልፈልግም። እሺ ላለመደበር እሞክራለሁ። እንደማያገባኝ አውቃለሁ። ግን አንድ ጥያቄ ልጠይቅሽ። ምንድን ነው? ኤላ ማስወራቱ ምን ያህል እርግጠኛ ነሽ? ምክንያቱም ከማምናቸው ሰዎች ስለሰማሁ። ከነማን? ይኸውልሽ ኤልያስና ካሌብ እንደተወራረዱ መጀመሪያ አለም ነገረችኝ። እኔ ደግሞ ሁለቱ እየተግባቡ ስለሆነ ለዛ ነበር የመሰለኝ። ሄጄ ግን ካሌብን ስጠይቀው ለእኔ እንደሆነ ነገረኝ። አሁን ገባኝ። ምኑ ነው የገባሽ? ቆይ መሲ፣ እኔ ቀላል ሰው እንደሆንኩ አስቦ ነው አይደል? አይደለም። አሁን ግን መሄድ አለብኝ። እሺ ችግር የለውም እንጂ ደግሞ ለወሬ ቦታ አትስጪ። ከማንም በላይ ኩሩና ጠንካራ ሴት እንደሆንሽ ነው ያውቃለሁ። አመሰግናለሁ። ያው መጥቻለሁ። ለምንድን ነበር የፈለከኝ? አንዴ ትንሽ ታገሰኝ። የሚመጣ እንግዳ ስላለ። ማን ነው? እሷን እንግዳችን ስትመጣ ብታያት አይሻልም? ጭራሽ ሴት ናት? አዎ። ምን ትሰማለህ? እኔ ወንድም፣ እኔ እኮ ስራ ያለኝ ሰው ነኝ። የምትናገረው ነገር ካለ ተናገር፣ ካለዛ መሄድ ሳይኖርብኝ አይቀርም። አቶ ተሰማ፣ እኛም እኮ ቀልድ አይደለም የያዝነው። በልጄ ጉዳይ ላናግርህ እፈልጋለሁ ብለህ አይደል እንደዚህ ድረስ ያስጠራኝ? አዎ እንደዛ ነው። ታዲያ የምትናገረው ነገር ካለ ተናገራ። ተረጋጋ አልኩህ እኮ። ይኸው እንዲያውም መጣች። ይግቡ ይግቡ። ወይዘሮ አመልባል ጤና ይስጥልኝ። ጤና ይስጥልኝ። እባክዎት ይቀመጡ ይቀመጡ። አሁን ውይይታችን መጀመር እንችላለን። ከዛ በፊት ግን ለመተዋወቅ ያህል እሳቸው አቶ ተሰማ ይባላሉ። የተማሪ ያሬድ ወላጅ አባት ናቸው። እንግዲህ ወይዘሮ አመልማል ይባላሉ። የተማሪት ቤዛ ወላጅ እናት ናቸው። አሁን ገባኝ። ይቅርታ አቶ ደሳለኝ፣ እኔ ግን እዚህ ለምን እንደተገኘው ምንም እየገባኝ አይደለም። ችግር የለም። አሁን ጉዳዩ ማብራራት እችላለሁ። ጥሩ። ያሬዶ ፕሊስ ተረጋጋ። እንዴ ቆይ ጸጋ፣ እንዴ ብዬ ነው የምረጋጋው? ልጅቷን እኮ የማይሆን ነገር ውስጥ ነው የከተትኳት። እሺ ቆይ አንዴ ለሆነ ነገር እንደዚህ መጨነቅ ምንድን ነው? ጸጋ፣ ለቤዛ ምን ያክል እንደምጨነቅ ታውቂያለሽ አይደል እንዴ? እሱንማ አውቃለሁ። ቆይ ሻውን ሁለታችንም ወላጅ የጠሯቸው ምን ሊሏቸው ነው? አላውቅም፣ ግን መጥፎ ነገር እንደማይፈጠር ተስፋ አደርጋለሁ። የኔስ እሺ ይሁን፣ በቃ አንዴ ያበቃለት ጉዳይ ነው። የቤዛ እናት ግን ትገላታለች። ይኸው የለመጣሽ በቃ አበቃለን። የሆነ ነገር የተፈጠረ ነገርማ አለ። እሺ ተረጋጉ። ያያ ጸጊ፣ እንዴት ናችሁ? ሄሉ፣ ምን ተፈጠረ? ምን አዲስ ነገር አለ? ሁለቱም ቢሮ ገብተዋል። ጋሼም የቤዛ እናትም ናቸው? አዎ ሁለቱም ናቸው የገቡት። ወይኔ በቃ አበቃለን። የኔስ እሺ ይሁን፣ ያስጨነቀኛል የቤዛ ነገር። ያሬዶ ተረጋጋ። አንዳንዴ ይሆናሉ ያልናቸው ነገሮች ሳይሆኑ ቀርተው አይሆንም ያልናቸው ነገሮች ደግሞ ሲሆኑ እናያለን። እናማ አንተ አሁን እያሰብክ ያለው ነገር መጥፎ ነገር ላይፈጠር ይችላል። እመኝም በቃ ከዛሬ በኋላ ጋሼ የውጭ ፕሮሰሱን ያስጀምረዋል። ወደ ውጭ ሀገር ሊልኩ? አዎ እንደሱ ማሰቡ አይቀርም። እና አንተ ግን ትሄዳለህ? እሱማ መቼም መቼም። እና ምን ልታደርግ ነው ያሰብከው? የዛሬ ስብሰባቸውን አይቼ የሆነ መወሰን ውሳኔ ይኖራል። ብቻ ከዚህ በኋላ መጥፎ ነገር ልታደርግ እያሰብክ እንዳይሆን። አይ አታስቡ። በዚህ እንደዚህ አይነቱ ጥንቅጦች ከተቻት ራሴ ለማይሆን ነገር አላደርግም። እና ምን ለማድረግ ነው ያሰብከው? አይ
እሱ እንኳን ሚስጥር ባይሆን ሁላችሁ ከቤዚ ጎን መላተሽ። ወይ ልጁ ምን ሆኖ ነው? እኔ ምንም እየገባኝ አይደለም። እሺ ምን የሚፈጠር ይመስልሻል? ከዚህ በኋላ ፈጣሪ ይርዳቸው እንጂ ምን እንደሚፈጠር ማወቅ በጣም ከባድ ነው። ልክ ነሽ፣ በጣም ከባድ ነው። ለብስማ ስሙ አንተ? እኔ ነው? አዎ አንተ ነው። ስም አለ ቢኖርስ? እኔ ደግሞ ስምህን መጥራት አልፈለኩም። ኧረ ንቀት! ማን እንደሆንኩ ግን ታውቂያለሽ? አውቃለሁ። የዛ ጆኒ ተብዬው አለቅላቂ አይደለ? በጥፊ ብዬ መንጋጨላሽን አጣምልሽ ነበር። ግን ምን? ለምን አትሞክረውም ነበር? ማንን ተማምነሽ ትቢት እንደሚልሽማ አውቃለሁ። እኔ አንተን አረከኝ እንዴ ሰው የምተማመነው? እንደለመደብህ አንተ ሄደህ ለጆኒ ያለቅልቅለት። እሺ ደሜን እያፈላሹ ነው። አርፈሽ ብትቀመጭ ይሻልሻል። ባይሆን አንተ ነህ ደሜን ያፈላኸው። ሴራህን ደግሞ ያላወኩልህ እንዳይመስልሽ። ስለምን ሴራ ነው የምትወሪው? ሰብለ ላይ ስላስወራህበት የውሸት ወሬ። እንኳን አስወራው ምን ታመጫለሽ? ኧረ ለመታወቅ ጽማ ጉልበትን እንዳትጠቀም ነግሬ ነበር አይደለ? አንተ እዚህ ውስጥ ሆነ የሚያገባ ነገር የለም። ብዙ ባታፈራ ነው የሚሻል። ይኸውልህ ሂድ፣ ከዚህ ሂድ። እርዳታን ጠይቄሃለሁ። እርዳታ እኮ እንደማያስፈልግሽ አውቃለሁ፣ ግን ስታይል ነው። አክተር አይደለሁ፣ በስታይል ነው ገባ ቀዳም አደርገው። ከዚህ በኋላ በእኔ ጸብ እንዳትገባ እሺ? ማሲታ ድረሱልኝ ስትኛ እንዴ መጥቻ ዳንኩሽ። በጥፊ አንቄ ሳላስጮህ ሂድ ከዚህ። እሺ ሄዳለሁ፣ ግን አሰብሽበት? ምኑ? የጫማውን ብድር ነው አስቤ እነግርሃለሁ አልኩህ አይደል? ይኸውልሽ ይሄን ሰሞን ቲሸርሽሜን በህልሜ እያየሁት ነውና ምንም እያማረኝ አይደለም። ናታን በቃ አስቤ እነግርሃለሁ። ሂድ በቃ አቃቀለኝ። እና እያልከኝ ያለው እጄ በዚህ እድሜው ፍቅረኛ እንዲይዝ ፍቀድለት እያልከኝ ነው? አቶ ተሰማ የተረዳኸኝ አልመሰለኝም። ምኑን ያልተረዳው? እኔ አንድ ነገር አምናለሁ። ሁላችንም ልጆቻችን መቆጣጠር ያለብን ከመሳሳታቸው በፊት ነው። እናማ ነገሩ ከሆነ በኋላ ተው ብንላቸው ይርቁናል። እናም ያልሆነ ስህተት ውስጥ ይገባሉ። ይኸውልህ እኔ ልጄን እንዴት አድርጌ ማስተካከል እንዳለብኝ ለእኔ አትንገረኝ። ብቻ ያለ ፍላጎቱ ከሀገር እንዲወጣ አድርገዋለሁ እንዳትል እና ከማንም ምናምንቴ ጋር ሲንዘላዘል እያየው ዝም እንድለው ትፈልጋለህ? ምን አልክ አንተ? የማንም ምናምንቴ ያልከው የኔን ቤዛ ነው? እና ተሳሳትኩኝ። እቺ ናት እና መልማል። እስካሁንም እኮ ያንን ሁሉ ነገር ስትናገር ዝም ብዬ ሰማሁት። ትክክል ሆነህ አይደለም። ሴትዮ ስርዓትሽ ባልዝም እንዳታመጣ ነው። ትሰማኛለህ? ቤዛ ማለት እኮ እንደ አይኔ ብሌን መሳሳላት ልጅ ናት። ገባህ? የሆነች እንደሆነስ ያሬድም እኮ ለእኔ አንዱ ልጄ ነው። ገባሽ? አንዴ ተረጋጉ ባካችሁ፣ መስመር አንሳት። ይቅርታ አቶ ደሳለኝ፣ ልጄ ባደረገችው ነገር እንደ ወላጅ አፈራለሁ። ትክክል ናት ብዬም አልገምትም። ግን ምንድን ነው ጨርሸዋ? ግን አቶ ደሳለኝ እንደ ወላጅ ከዚህ ሰውዬ ጋር መክረን መፍትሄ ላይ ምን ደርስ አይመስለኝም። ቆይ እኔ አልገባኝ። ልጅሽ ከልጄ ጋር በፍቅር እንድትቀጥል ትፈልጊያለሽ እንዴ? አልፈልግም። ሁኔታሽ ግን እንደዛ አይመስልም። የማልፈልገው ደግሞ ልጅ ለልጄ ስለማይመጥናት ነው። ገባ? እባክዎትን ወይዘሮ አመልባይ ይረጋሉ። ተዋት እባክህ። የሽሮ ድንፋታው ስላመጣላት የሽሮ ድንፋታዬ ምን እንደሚያመጣ ታያለሽ። ወይኔ ጉዴ ፈላ። እናንተ ግን ማሚ ቢሮ ከገባሽ በጣም ቆየቻ? አረ በጣም ቆየች እንዴ። እናንተ ያማችኋል እንዴ? ምን ሆናችሁ ነው? እናንተ ስለጨነቃችሁ ነው እንጂ እኮ አሁን ገና ነው የገባችሁ። ልክ ነህ። ስለጨነቀን ነው በጣም የቆየችው። እሺ ወይኔ ጉዴ፣ እኔ በጭንቀት ልፈነዳ ነው። ወይኔ ቤዚቲ ግን ምን ሆነሽ ነው? ቅድም ያን ሁሉ ነገር አድርገን። አረ በእናትሽ ተረጋጊ። ቹቻ እንዴት ነው የምረጋጋው? እኔ ለራሴ እዚህ ቆሜ ሽንቴ መጥቷል። ሽንታችሁ አልመጣም እንዴ? አሁን እኮ ስለጨነቀሽ ነው እንጂ አሁን ነው ሸንተን የመጣ ነው። ወይኔ ጉዴ፣ ማሚ ወጣች። አዎ
አየኋት። አረማመዷን አየሽው? ወይ ቤዚቲ፣ እኔ ግን አረማመዳቸውን ሳይ ምንም የተናደዱ አይመስሉም። ቹቻ መስሎሽ ነው? አዎ ምንም የተናደደች አትመስልም። እንደውም በጣም ነው የተናደደችው። እሺ ምንድነው ማድረግ ያለብን? እኔ አላውቅም። እንደውም የመጣው ነገር ይምጣ፣ ሂጅ አናግራታለሁ። እንዴ ቆይ ቹቻ ግን ይቺ ልጅ ምንድነው የሚሻላት? አንዴ ፈራው ትላለች፣ አንዴ የማይሆን ነገር ታደርጋለች። እኔ እንከታላት። ያው በቃ የሆነ ነገር ተፈጥሯል ማለት ነው። በዚህ ልክ ነው ሆነ መጥፎ ነገር እንዴ ቤዛ ምን እንደዚህ ያደረገማችሁ? ቤዛ ትንሽ ያማሽ ትንሽ ተማሪ እኮ አይኗል። ምንድነው ማደርገው? እየጠራሁት እኮ ነው ዝም ብላኝ ሄደችው። እንዴ አታማ ቤዛ ምን ሆነሽ ነው? ነይ በቃ ነይ ከዚህ ልጅ ነይ እንቀሳቀስ። ሸሪድስ ያሬድም እኮ ሰው ያስፈልገዋል። ሄዱሽ አንቺ ሂጂለት በእናትሽ። ተረጋግሽ ሄዱ በቃ አንቺ ቤዚ ቢኮንሽ ነው። ተረጋጊ እንጂ ቹቻ ጉዴ ነው። ለማንኛውም ነይ በቃ እኔና አንቺ ወደዛ እንሂድ። እሺ ነይ። ሰብለ አንተ አይገባህም እንዴ? አጠገቤ አትድረስ ላይ አልፈልግም ማለት። አንዴ ተረጋጊና አዳምጪኝ። የተፈጠረውን ነገር ላስረዳሽ። ምንም እንድታስረዳኝ አልፈልግም። ፕሊዝ ሰብሊ ቢ ሪዝነብል። ሪዝነብል ሆኜ እኮ ነው አትድረስብኝ አልኩ። ይኸውልሽ ሰብለ፣ እኔ ከማንም ጋር አልተወራረድኩብሽም። ዝም ብሎ ስሜን ሲያጠፉት ነው። በጣም ቀልደኛ ነህ። ስለዚህ ጓደኞቼ ዋሹኝ አይደል? አዎ እኔ እንደዛ ነው የማስበው። ምኑ አይናውጣ ነህ ስታስበው? ቆይ ለምን ይዋሹኛል? አላውቅም። ምናልባት የኔና አንቺ መቀራረብ ደስታ አልሰጣቸው ይሆናል። እኔ እናንተ ምንም አይነት ቀረቤታ የለንም። እነሱ ግን እንደዛ ያስቡ። ቆይ አንተ ማን ይላከ? አልገባኝም። ባይገባህ ነው የሚሻለው። ትናንት መተህ ከጓደኞቼ ጋር ለማጣላት ስትሞክር ትንሽ አታፍርም? እኔ እውነታውን ነው የነገርኩሽ። ትሰማለህ? እዛው የለመድክበት። እሺ እኔን ሰብለ መቼም አትሸውደኝም። ያደረከው ነገር ሲነቃብህ ምክንያት ደረደርክ አይደል? ትንሽ እንኳን አታፍርም ጓደኞቼን ስትከሳቸው? ይኸውልህ በፈጠረህ አምላክ ደግሜ ልንገርህ፣ አጠገቤ ላይ ካልፈልግም አትድረስብኝ። ቆይ እሺ እንዴት ነው ማስረዳት? ፊዮሪ አንድ ነገር ላወራሽ ነበር። ይቻላል። ቁጭ በል። ምንድን ነው የምታናግረኝ ብሩኬ? ፊዮሪ ምን እንደምልሽ አላውቅም። ብቻ ላመሰግንሽ ነው የመጣሁት። ለምንድን ነው ደግሞ የምታመሰግነኝ? እሱን እንኳን ልቦናሽ ያውቀዋል። ብሩኬ ሰው ለእኔ ለሚለው ሰው አይደለም አንድ ኩላሊቱን ነፍሱን እስከ መስጠት ደረጃ ይደርሳል። ለእኔ ለሚለው ሰው? አዎ ለእኔ ለሚለው ሰው እና አንተ ማለት ለእኔ የእኔ ከምላቸው ሰዎች ውስጥ አንደኛውና ዋነኛው ሰው ነህ። ፊዮሪ
እኔ ግን እኮ ልብሽን የሰበርኩት ሰው ብሩኬ፣ አንተ የኔን ልብ አልሰበርከው። እንደውም አንድ ከልቡ ያፈቀረ ወንድ ለፍቅር የሚያደርገውን ነገር እንዳደረግክ ነው የሚሰማኝ። ፊዮሪ፣ አንቺ ግን ለእኔ ከሚገባኝ በላይ እያደረግሽልኝ። አይግረምህ። እኔም እያደረግኩ ያለሁት አንዲት ያፈቀረች ሴት ልታደርገው የሚችለውን ነገር ነው። ስለዚህ ብዙ አትጨነቅ ፊዮሪ። የምር ምን እንደምልሽ አላውቅም። ይልቅ እኔ የሆነ ነገር ልበል። ምንድን ነው እሱ? ብሩኬ፣ እኔ ለእናቴ የማደርገውን ነገር ለአንተ ካለኝ ስሜት ጋር እንዳታገናኘው አደራሽ። አልገባኝም። ይህን ነገር እንደ ውለታ ቆጥረ ከሀና ጋር ያለ ነገር እንዲፈርስ አልፈልግም። ግን እኮ ሰማኛለህ ብሩኬ፣ ፊዮሪ ለእናቴ ኩላሊት ለገሰች ብለ ልብ ከሀና የሚሸሽ ከሆነ እመነኝ፣ በጣም ነው ማዝንብህ። መስዋዕትነቴንም ያሳነስክብኝ ያክል ነው የሚሰማኝ። እና እንዳትሳሳት እሺ ብሩኬ። መልካም ቀን። አይ ፊዮ፣ ቆይ ምን አይነት ልብ ነው ያለሽ? ምን አድርግ ብለው ልጁ የምትመጣው? ሰላምታ አይቀርም። ምን ይሆን? ሰላምታን እዛው ቀቅለህ ብለው። የጠየቅኩን ብቻ መልስ። እሺ ምንድን ነበር የጠየቀኝ? ለምንድን ነው ልጁን የመታው? መመታት ነበረበት፣ መታወቱ። ማን እንደሆንኩ ግን አውቃል? ማን ነው? በእናትህ እስኪ ንገረኝ። ይሄ ጥጋብ ይጎዳል። ትሰማኛለህ? እኔ ለአንተ ቦክስ አላባክንም፣ በአንድ ጥፊ ወለውልሃል። ተረጋጋ። እኔ ለጸብ አልመጣሁም። የፈለግከውን መላ ልግባለህ። ከኛና ከመሲ መሀል ውጣ። ይኸውልህ ሰው ነኝና ገንዘብ ወዳለሁ፣ ግን እኛ አራዳ ልጆች ስንባል ጓደኞቻችንን ለመላ ብለን አንሸጥምሽ። በማያገባ ጉዳይ ውስጥ እየገባህ ራስ ላይ ጉዳት ባትጥል አሪፍ ነው። ስማ፣ የአራድዬ ልጅን በፍቅር እንጂ በጸብ መቼም ቢሆን አታሸንፈው። ስለዚህ ዝም ብላ አትፎክር፣ ሂድ ከዚህ። ጥሩ፣ እቺን ቀን አስታውስ። ምን አለ የሰጠኝን መደራደሪያ በተቀበልኩት ብለህ የምትመኝበት ቀን ይመጣል። እኔ እንኳን እንደዛ አይመስለኝም። ቀንህን ጠብቅ። ሂድ። ቁጫጭ ጸጊ፣ ያሬድስ የት ነው ያለው? ያሬድ አባቱ ጠርተውት ከግቢ ወጥቷል። ወደ ቤት ሊወስዱት ነው አይመስለኝም። እንዴ? እና አናግራቸው ሊመለስ መሰለኝ። ቆይ ይሄን እንዴት አወቅሽ? ቦርሳውን ሳይዝ ነው የወጣው። በዛ ላይ ከቢሮ እስኪወጡ አብረን ሆነን እየጠበቅናቸው ነበር። ቤት በኩል እንደወጡ ሳናያቸው ከግቢ ወጥተው ና ብለው ደወሉለት። ምን አይነት አበሳ ነው በእናትሽ? ቆይ እሺ ሄሉ፣ የቤዛ እናት ምን አሏት? ምንም አላናገሯትም በእናትሽ። ጥለዋት ነው የሄዱት። ወይዳ። እሺ አሁን እሷ የት ነው ያለችው? በሽንት ቤት መሄጃ በኩል ነች ያለችው። ብቻዋን? አረ ከቹቻ ጋር ነች። እሺ ቆይ አሁን ምን እናድርግ? ለቹቻና ለቤዛ ይሄንን ነገር ሄደን እንንገራቸው። ከዛ በኋላ የሚሉትን እንስማ ይሻል። እሺ በቃ ነይ በቃ በቃ እኔ ባንቺ ምክንያት መሞቴ ነው። ምንም አንቆይም። ከርቀት ታይት አድርገው እንመለሳለን። አየቲ ተኩላ እኮ በጣም ተጠራጣሪ ሰው ነው። ከራሱ ውጭ ማንንም ማለት ድንገት ሰላይ ልኮበት ሆነ ግን በቃ አለቀ። ግድ የለሽም። ግራና ቀኙን በደንብ እያየን እንሄዳለን። እሱማ ምን ምርጫ አለ? ግን እኔ አልገባሽ ነኝ። ቆይ ወንድምሽን ማየቱ ናፍቆትሽን ከመጨመር ውጭ ሌላ ምን ይጨምርልሻል? በጣም ጥቅም አለው እንጂ ከዚህ በኋላ ልሞት ልኑር ምንም ማስተማመን የለኝም። ግን ለአንዴና ለመጨረሻ ጊዜ እሱን ማየት ለእኔ ብርታት ይሰጠኛል። ይኸውልሽ ምንም አትሆኝ። እስከ ተነፈስን ድረስ ሁሌም ቢሆን ተስፋ አለን። እሱማ ፈጣሪ ፈቀደው ነው የሚሆነው። ትክክል ነሽ። አሁን ግራና ቀኛችንን አይተን ፈጠን ፈጠን እያልን እንሄዳለን። እሺ እሺ።
እሺ ቆይ አሁን ምንድነው ማድረግ ያለብን? ይኸውላችሁ እኔ አንድ ሀሳብ አለኝ። ምንድነው እሱ? ይኸውልሽ ሄሉ አንቺና ጸጋው ነውና ያሬድን ከግቢ ውጭ ተከታተሉት። እሺ አይ ቹቻ ሁለቱ ከሚሆኑ አንቺና ሄለን ነው። ቢያንስ እናንተን ይሰማችኋል። እኔ ከጸጋ ጋር ሆናለሁ። እሺ በቃ እንደዛ ከሆነ እናንተ ቦርሳችን ይዛችሁት። እሺ እኛ እንሂድ። ቤዛ በቃ አንቺ ቆይሽ። እኔ ሁላችሁ ቦርሳ ይዤ ልምጣ። እሺ በእናትሽ ቶሎ በይ። እሺ ቅድም በደንብ አይቼሽ ነበር። እናማ ያለሽበት ስሜት ለመገመት ብዙ ከባድ አይደለም። ምን ማለት ነው? ፊዮሪ ለብሩክ እናት ኩላሊት መለገሷ ምናልባት እንዳንድ አፍቃሪ ምቾት አልሰጠሽ ይሆናል። ቆይ በአሁኑ ሰዓት እሱ የሚያሳስበኝ ይመስላል? ታዲያ ምንድን ነው የሚያሳስብሽ? አሁን ላይ ቴቴ ጤና ብቻ ነው የሚያሳስበኝ። የምርሽን? አልደብቅም፣ በአንድ ነገር ቀንቻለሁ። በምንድን ነው የቀናሽ? ኩላሊት መለገስ ባለመቻሌ በጣም አዝኛለሁ። ፊዮሪ ደግሞ ይህንን እድል ስላገኘች በጣም ነው የቀናውባት። ይሄ ነገር ብሩኬን ሊያሳጣሽ እንደሚችል አላሰብሽም? የፈለገ ነገር ሊሆን ይችላል፣ ከቴትዬ ጤና የሚበልጥ ነገር ግን የለም። የምርሽን? አዎ ቅዱስ፣ ከዚህ በኋላ ብሩኬ እንኳን ከፊዮሪ ጋር ነው መሆን የምፈልገው ቢለኝ አልቃወመውም። ይገርማል በጣም። ይልቅ አንተ ደብሮሃል እንዴ? ምኑ ነው የሚደብረኝ? ያው ፊዮሪ ለብሩክ እናት ኩላሊት ልትለግስ በመሆኑ ነው እኮ። እሱ ለምን ይደብረኛል? ምናልባት እሷን ሊያሳጣኝ ይችላል ብለህ ፈርተሃል እንዴ? ከእሷ ጋር እኮ አሁን ላይ አብረን አይደለም። እኔ እያወራሁ ያለሁት እኮ ስለ ተስፋ ነው። ለማንኛውም እኔ ልሂድ። ወይኔ ቅዱስ፣ ቅዱስ ምን ብሎሽ ነው? አረ ምንም አይደለም፣ እንዲሁ እያወራን ነበር። ስሜትሽ ጥሩ አይደለም። የደበረሽ ነገር አለ እንዴ? አረ ምንም ችግር የለም፣ አልደበረኝም። የምርሽን ነው? አዎ የምሬን ነው። እሺ በቃ ፊዮሪ፣ ወይኔ አንድ ነገር ልነግርሽ እፈልጋለሁ። እሺ ምንድን ነው? ስለ ሁሉም ነገር በጣም አመሰግናለሁ። እሺ ምንም አይደል። ደግሞ በፈለግሽው ጊዜ ብሩኬ ልታገኙ ትችላለሽ። አመሰግናለሁ። ቦይ ፍሬንድ ያላት ልጅ ብቻዋን ተቀምጣ ሳያት ይገርመኛል። ሊያውም ደግሞ ደብሯት። ለደበረኝ በምን አወቅ? መገመት እኮ ቀላል ነው። አንተ ልጅ እስካሁን አልታከምክም? ዝንጉ ነኝ ብዬሽ አይደል? በአንተ ቤት አዋቂ ሆነ ሞተዋል። አዋቂማ አይደለሁ። ለማወቅ አይደለ እንዴ ስተዲ ግሩፓችንን ተቀላቅለሽ አስጠኝ እምልሽ። በእናትህ ተወኝ። ለምንድን ነው የምትወሽ? እንደውም አልቀላቀልም። ያሬድ ደህና ነው ማለት? የሰማኸው ነገር አለ እንዴ? ኧረ እኔ ምንም አልሰማሁም። ያው የሰው ልጅ ሲናደድ መድኃኒት ያስፈልገዋል። ያንቺ መድኃኒት ደግሞ ያሬድ ነው ብዬ ነው።
ምን ነው ተሳሳትኩ እንዴ? ትሰማለህ? ምን ቀጥይዋ። ስሜ ማን ነው? ማንም ሆነ አይመለከተኝም። አንተ ብዬ ከጠራው ይበቃል። እሺ ስቴዲ ግሩፓችሁን አልቀላቀልም። እሱ መብትሽ ነው። ስሜን የመርሳት መብት ግን የለሽም እንኳ። ለምን ሲባል እኔ ስላልኩ። ይሄን ደግሞ ኪስ ነው ፈት ይለቀቀውብኝ መናተው። ላስቅሽ ነበረ ግን አንቺ ማሳቀላል ነገር እንዳልሆነ ነው ያዩት። ሰማኛለህ ኤርሚያስ ኤልያስ አላቅም ብቻ ማንም ሆነ ለጠየቀኝ ጥያቄ ግን ተገቢው ምላሽ ሰጥቻለሁ አይደል? ስሜ ላይ ደርሰሽበታል። ኤርሚያስ ሳይሆን ግን ኤልያስ ነበር ያልኩሽ። ማንም ሆነ አይመለከተኝም። እሺ ኤርሚያስም ኤልያስም። እሺ እንትን ግን ቲቸር ስመኝ ቦጋለ የሚባል የመምህራን ካፌ አስተናጋጅ አንድ ቡና ይዞልኝ እንዲመጣ ጥራልኝ ብላኝ ነበር። ተደጥረው አላቆምኩ። ቦቸራ ብለህ መምህራን ካፌ ሄደህ ከጠየቅ ያሳዩዋል። ግን እኮ እኔን ቦጋለ ነበር ያለች። ቦጋለ በሚለው ስም የምናውቀው ጥቂት ሰዎች ብቻ ነን። ቦቸራ በሚለው ነው ሁሉም ሰው የሚያውቀው። ቆይ ሲጀመር ቲቸር ስመኝ ራሱ እንዴት ቦጋለ የሚለውን ስም ልታውቅ ቻለች? እኔ እንጃ። እኔ ምን አውቄ። ለማንኛውም እኔ መሄድ አለብኝ። እጄን እንዳትነካኝ እሺ? እሺ ቤዛ። የስ ስምሽን አስታወስኩት። እኔ ግን እንከፍ ብቻ ነው የሚገርመኝ። ያልኩ ገብተዋል አይደል? ምኑ ነው የሚገባኝ? ከዛሬ ጀምሮ ትምህርት የሚባል ነገር የለም። አርፈ ቤት ትቀመጣለህ። አንድ ወር ባልሞላ ጊዜ ውስጥ ፕሮሰስን ጨርስና ወደ ካናዳ ትሄዳለህ። ገባ? ካሁን በቃ የመጨረሻ ውሳኔ ነው። እና ከማንም አለሌ ጋር አሽሽ ገዳሚ ስትል ምን ማድረግ ነበረብህ? እንግዲያውስ ጋሽ እኔም የራሴን ውሳኔ ላሳውቅ እፈልጋለሁ። ምንድነው ውሳኔ? እስከ ዛሬ ድረስ አርግ ስትለኝ የነበረውን ነገር በሙሉ ሳላቅማማሽ ብዬ ሳደርግ ነበር። ስለዚህ አሁንም አድርግ የምልህን ነገር ታደርጋለህ ማለት ነው። ጋሽ እንግዲያውስ ቁርጥ ነው። ቤዛን ነፍሴ እስኪጠፋ ድረስ አፈቅራታለሁ። ለእሷ ስልም ብዙ አይነት መስዋዕትነትን ከፍያለሁ። ከዚህ በኋላ ግን ምንም ነገር ሊፈጠር ይችላል። እሷን ተለይቼ መኖር አልችልም። ቆይ ሄሉ ምን እየተፈጠረ ነው? ኧረ ቱቱ እኔም አልገባኝም። ወይኔ በቃ ያሬል ጉዱ ፈላ። ይኸውልሽ ቱቱ ምንም ተፈጠረ ምን እዚህ ጋር ቆመ መጨረሻቸውን ማየት አለብን። እሺ እውነትሽን ነው። እሱ ጥሩ ሀሳብ ነው። ምን አልክ አንተ? አዎ ጋሼ በቃ እውነታዬ ነው። እንግዲህ ምንም ነገር ማድረግ ትችላለህ። እንዴት ነው የምትናገረው አንተ? ጋሼ መምጣት ከፈለክ ና ድገመኝ በዚህ ጋር። አሁን ሌላ ነገር ሳይከተል መኪና ውስጥ ገባ። አልገባም። ትሰማኛለህ ጋሼ? ያሬድ የሚባል ልጅ የለም ከዚህ በኋላሽ። መልካም ጊዜ። ያሬድ ሄሉ ያሬድን እንከተለው አይደለ? አዎ ልክ ነሽ፣ እንከተለው። ይኸውልሽ እትዬ ትምህርት ቤቱ ያኛው ነው እዛ ጋር ያለው ማለት ነው። አሁን ደግሞ ተማሪዎችም እየወጡ ነው። መቼም ተማሪው ወጥቶ ሳይጨርስ ቡጊው ቀርሞ አይወጣም አይደለ? አዎ ብዬ አስባለሁ። እንደው ባረገውና ኋላ በቀረ አታስቢ እሺ፣ ይወጣል። እሺ ግን በቃ አሁን ወደዚህ ገባ ብለን እንጠብቀው አይሻልም? አልሚ እንደሱ አይሆንም። እባክሽን እዛ ጋር ተሻግረን ተደብቀን ነው። እባክሽን እንደዛ ይሻላል። አዎ እባክሽን። እሺ
እሺ ቆይ ጸጋሽ የት ገቡ ነው የሚባለው? እኔ ምንም ሊገባኝ አልቻለም። ደግሞ ከሁለቱም ስልካቸው ቦርሳ ውስጥ ነው ያለው። ጉዴ! በእርግጠኝነት የሆነ ነገር ተፈጥሯል። እሺ ቢያንስ ሄለን በሰው ስልክ አትደውልም? አላቅላትም። እሷ ደግሞ ለምን እንዳልደወለች። እኔ ግን ሁሉ ጊዜ የሆነ ችግር ውስጥ መግባት እንዴት እንደሰለቸኝ ምን አይነት እድል እንዳለኝ አላውቅም። እሺ ለማንኛውም ተማሪዎች እኮ ወጣዋል። ውጊዋ ግን አይታየኝም። ትንሽ እንጠብቀው። እሺ እትዬ አሁን ይወጣል። እሺ በቃ ወደዛ እየሄድን ነው እንጠብቀው። ነይ እንዴ! በጣም ይቅርታ ይቅርታ። እያየሽ አትሄጂም እንዴ? የሚያደናብርሽ ይቅርታ። እሺ ችግር የለውም። ከተራገጠች በኋላ ይቅርታ ትላለች እንዴ? ጸጋት እውነቷ ነው። ይሄ ነው ጥፋት። በጣም ይቅርታ አድርጎልሽ። ጎሽ ጸጋም ሊሆንሽ ነው። ጸበለው ላላቱኝ እንጂ ዘበነች እንዴ ሞጌ ሞጌ አየሁት እኮ ያምሻል እንዴ? ቢያይሽስ? ቦጊዬ ሳየው ሙሉ ነፃነቴን ያገኘው ያህል ተሰማኝ። ከዚህ በኋላ በሞትም አይቆጨኝም። አትሞችም። እሺ እትዬ በቃ ግን አሁን መሄድ ይኖርብናል። እሺ አንዴ ሊያው በቃ እንሂድ። ነይ ሄደን ብናናግረው ይሻል አይሻልም? ሚሉ እንዴ? ለምን? ይኸውልሽ ምክንያቱም ወንድ ልጅ እያለቀሰ ልጅ ስታናግሪው ሊደብረው ይችላል። እሺ ምንድን ነው የሚሻለው? ይኸውልሽ ሄሉ እኔ እከታተለዋለሁ። አንቺ ወደዛ አካባቢ ሂጂና ሱቅ ፈልገሽ ደውዪለት ለእነ ቤዛ። እሺ ሄሎ ቤዚ